ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ኢትዮጵያና የተባበሩት አረብ ኤሚሬቶች አንዳቸው ሌላኛውን የግዛት አንድነት ለማስጠበቅ ያላቸውን አጋርነት አጸኑ። ኢትዮጵያና የተባበሩት አረብ ኤሚሬቶች አንዳቸው የሌላኛውን ሰላምና ደህንነት እንዲሁም የግዛት አንድነት ለማስጠበቅ ያላቸውን ስትራቴጂክ አጋርነት በድጋሚ አረጋገጡ። የሁለቱ ሀገራት የውጭ ጉዳይ ሚኒስትሮች በጋራ ባወጡት መግለጫ ቀጠናዊ መረጋጋትን አደጋ ላይ የሚጥሉ ተግዳሮቶችን ለመፍታት ያላቸውን ቁርጠኝነትም ገልጸዋል። ሚኒስቴር መስሪያ ቤቶች ማክሰኞ ታህሳስ 28 2018 ዓ.ም የጋራ መግለጫውን ያወጡት የተባበሩት አረብ ኤሚሬቶች የውጭ ጉዳይ ሚኒስትር ዴኤታ ሼክ ሻኩቦት ቢን ናህያን አል ናህያን በኢትዮጵያ ያደረጉትን የሥራ ጉብኝት ተከትሎ ነው። የአቡዳቢው ሚኒስትር ዴኤታ ከኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ተገናኝተው ቀጠናዊ ሰላምና ደህንነት ላይ ሁለቱ ሀገራት ያላቸውን የጋራ ፍላጎት በተመለከተ ምልከታቸውን እንደተለዋወጡ ተገልጿል። ምሽት ላይ የወጣው የጋራ መግለጫው ይህንን የሰላም ደህንነትና ጉዳት አንስቷል። ሁለቱም ወገኖች አንዳቸው የሌላኛውን ሰላምና ደህንነት፣ የግዛት አንድነትና የኢኮኖሚ ፍላጎቶች ለመደገፍና ለማስተዋወቅ ያላቸውን ሁለንተናዊና ስትራቴጂካዊ አጋርነት በድጋሚ አረጋግጠዋል ይላል መግለጫው። ዶክተር ጌዲዮን እና ሼክ ሻኩቦት ከሁለትዮሽ ጉዳዮችም በተጨማሪ በቀጠናዊና ዓለም አቀፋዊ የሰላምና ጸጥታ ጉዳዮች ላይ የተመዘገቡ ቁልፍ ለውጦችን እንደገመገሙ መግለጫው ያስረዳል። ሁለቱም ወገኖች መረጋጋት ለማምጣትና ዘላቂ ሰላም ለማስፈን ያላቸውን ቁርጠኝነት መግለጻቸው ባሰፈረው መግለጫ ላይ የሱዳን የእርስ በርስ ጦርነት ጉዳይ በአጽንዖት ተነስቷል። ከሚያዝያ 2015 ዓ.ም ጀምሮ ጦርነት እየታመሰች ባለችው ሱዳን የሚገኙ ተፋላሚ ኃይሎች በንጹሐን ላይ የሚፈጽሟቸው ጥቃቶች አውግዘው ሁለቱም ተፋላሚ አካላት ለንጹሐንና ለሰብአዊ ድጋፍ ሠራተኞች ጥበቃ እንዲያደርጉም ጥሪ አቅርበዋል። ጦርነቱ የሚቋጭበት መንገድ በተመለከተም የእርስ በርስ ጦርነት የማቆም ቀዳሚ ኃላፊነት የተፋላሚ ወገኖች መሆኑን ሁለቱም ወገኖች አስምረውበታል የሚለው መግለጫው ላይም ሰፍሯል። በአስቸኳይ ወደ ዘላቂ ተኩስ አቁምነት የሚያድግ የሰብአዊ ተኩስ አቁም ስለማድረግ አስፈላጊነት በመግለጫው ያነሱት ሁለቱ ሀገራት በመላው ሱዳን አስቸኳይ፣ ፈጣንና ያልተገደበ የሰብአዊ እርዳታ አቅርቦት እንዲኖርም ጠይቀዋል። በሲቪል የሚመራ ገለልተኛ መንግስት ለመመስረት መንገድ የሚጠርግ አካታችና ግልጽ የሽግግር ሂደት መኖሩ አስፈላጊ መሆኑንም አንስተዋል። የተባበሩት መንግስታት የሱዳን ጦርነት እየተቀጣጠለ ለመምጣቱ አንዱ ምክንያት የውጭ ድጋፍ መሆኑን ቢያነሳም የትኛውም አካል በስም አይጠቀስም። የባህረ ሰላጤው ሀገራት የተባበሩት አረብ ኤሚሬቶች ከዚህ ጋር በተያያዘ በተደጋጋሚ ስሟ ይነሳል። የሰብአዊ መብት ተሟጋች ተቋም አምነስቲ ኢንተርናሽናል ጨምሮ የተለያዩ አካላት አቡዳቢ ከሱዳን ጦር ጋር እየተዋጋ ያለውን የፈጥኖ ደራሽ ኃይል መሳሪያ እንደምታቀርብ በማንሳት ይከሰሳሉ። የተባበሩት አረብ ኤሚሬቶች እና የሱዳን ፈጥኖ ደራሽ ኃይል ግን ይህንን ክስ በተደጋጋሚ ውድቅ አድርገዋል። ኤሚሬቶች እና የኢትዮጵያ ውጭ ጉዳይ ሚኒስቴር በጋራ ያወጡት መግለጫ ሁለቱም ወገኖች ሰላምን ለማስፈን፣ ቀጠናዊ መረጋጋትን የሚፈታተኑ ተግዳሮቶችን ለመፍታትና የቆየ ስትራቴጂካዊ አጋርነታቸውን ለማጠናከር የጋራ ቁርጠኝነት እንዳላቸው ጠቅሷል። ከጠቅላይ ሚኒስትር አብይ አህመድ መንግስት ወደ ስልጣን መምጣት ወዲህ ከኢትዮጵያ ጋር ያላትን ትብብር በብዙ መልኩ የጠነከረው ኤሚሬቶች እንደ ሰላምና ደህንነት እንዲሁም ኢኮኖሚ፣ ኢንቨስትመንት ባሉ ጉዳዮች ላይ የአዲስ አበባ አጋር ነች። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።